በአማራ ህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ ቆርጦ የተነሳው የአማራ ፋኖ ብሔራዊ ንቅናቄ በየግንባሩ እያስመዘገበ ያለው ድል ቀጥሏል። የአገዛዙ ሰራዊት በጀግኖቹ ፋኖቻችንና ነቅቶ በታጠቁ አርሶ አደር ክንድ ክፉኛ እየተመታ መሳሪያውን እያስረከበ ይገኛል። ከ201ኛ ኮር ከግንባር የደረሰ መረጃ አለን፣ ተሰሙታላችሁ። አገዛዙ በሁሉም ቀጠና በሄሊኮፕተር የታገዘ መጠነ ሰፊ ማጥቃት ያደረገ ሲሆን በአንዳንድ አውደ ውጊያ ቀጠናዎች ጸረ ማጥቃት በማድረግ ተመቶ የተመለሰ ሲሆን በሌሎች ግንባሮች አሁንም ከፍተኛ ተጋድሎ እየተደረገ ይገኛል። የአብይ አህመድ አገዛዝ በግንባር ከባድ ሽንፈት ሲገጥመው ንጹሃን ወደ አተኮረ ጅምላ ፍጅት ተሸጋግሯል። ኔትወርክና የስልክ አገልግሎት በማቋረጥ ልዩ የማጥቃት ዘመቻ የከፈተው የአብይ አህመድ ሰራዊት በገጠመበት ግንባር ሁሉ እየተማረከና ሙትና ቁስለኛ እየሆነ መበተኑ በፈጠረበት ስጋት በአብይ አህመድ ትዕዛዝ እየተወሰደ ያለው የበቀል እርምጃ የስርዓቱን ተራ ሽፍታነት የሚያሳይ ነው ተባለ። የደጋው መብረቅ ኮር ቀኝ አዝማች ተበጀ ወርቁ ክፍለ ጦር ለሶስተኛ ዙር በርካታ እግረኛ ፋኖችን በደማቅ ሁኔታ አስመረቀ። ከመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስያሳተን ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። ነው ወደ መረጃችን ገባን። በአማራ ህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ ቆርጦ የተነሳው የአማራ ፋኖ ብሔራዊ ንቅናቄ በየግንባሩ እያስመዘገበው ያለው ድል ቀጥሏል። የአገዛዝ ሰራዊት በጀግኖቹ ፋኖቻችንና ነቅቶ በታጠቀው አርሶ አደር ክንድ ክፉኛ እየተመታ መሳሪያውን እያስረከበ ይገኛል። በሰከላ ግንባር ካበስከን ወደ ብር አድማ ሲንቀሳቀስ የነበረው የብልጽግና ሰራዊት በጀግኖቹ የቁርጥ ቀን ልጆች አይቀጡ ቅጣት ደርሶበታል። ሰራዊቱ ካረፈበት ጦር ሰፈር እስኪገባ ድረስ በፋኖ ብርቱ ክንድ ሲገረፍና ሲናዘዝ ውሏል። በአርሶ አደሩና አዳኞቹ መሳሪያን መማረክ የቻሉ ሲሆን አረመኔው ሰራዊት ደግሞ የደረሰበት ሽንፈት ህዝብ እንጨፍጭፍ እናስጨፍጭፍን በሚሉ መካከል በተነሳ ተኩስ ሙትና ቁስለኛ ሆነዋል። በሁለተኛ ኮር በርካታ ያገዛዙን ኃይል በደፈጣ ጥቃት ተደመሰሰ። በዛሬው ዕለት ከፍኖተ ሰላም ወደ ጅጋ ሆንዳሽ እንቅስቃሴ የነበረ የጠላት ኃይል ላይ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቀኝና መሐንዲስና አንደኛ ሻለቃ ከንጋቱ 12 ሰዓት ላይ በወሰዱት የደፈጣ መብረቃዊ ጥቃት በርካታ የጠላትን ኃይል ተደምስሷል። ዘራፊና ጨፍጫፊው የአብይ አህመድ ወራሪ ኃይል መነሻውን ከፍኖተ ሰላም ወደ አንሻ በሚንቀሳቀስበት ሰዓት በጦር ጠበብቶቹ 109ኛ ኮር 77ኛ ክፍለ ጦር በወሰዱት የሁለቱ ሻለቃዎች የተቀናጀ የደፈጣ ጥቃት 9 የጠላት ኃይል የተደመሰሰ ሲሆን 15 በላይ የጠላት ኃይል ከባድና ቀላል ቁስለኛ ማድረግ ተችሏል። የአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በቀን 29/2018 ዓ.ም ከምሽቱ 4 ሰዓት ከፈረስ ቤት ከተማ ወደ ዳማ ቀጠና መንቀሳቀስ ላይ በነበረው የጠላት ኃይል ላይ በሻለቃ 3 በወሰደችው መብረቃዊ ጥቃት ታላቅ ጀብድ ፈጽሟል። ወደ ዳማ ማርቆስ የመጣውን ሰራዊት ከበባ ውስጥ በማስገባት ሲያስጨንቁት የዋሉ ሲሆን አስከሬኑን ሳያነሳ ወደ መጣበት ፈርጥጧል። ይህ በእንዲህ እንዳለ የአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 4 ከአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከሻለቃ 3 ጋር በመናበብ ወደ ደጋዳሞት ፈረስ ቤት ከተማ በመግባት በጠላት ኃይል ላይ በወሰዱት ጥቃት በርካታ የጠላት ኃይል ሞትና ቁስለኛ ሆኗል። አገዛዙ ሸዋ ከሰም ቀጠና ከሰም ኮርን ለማፈን በአምስት አቅጣጫ ልዩ አየር ወለድ ኮማንዶ ከሜካናይዝድ ጋር በማስገባቱን ለኢትዮ 251 ሚዲያ የደረሰው መረጃ ይጠቁማል። አገዛዙ በሁሉም ቀጠና በሄሊኮፕተር የታገዘ መጠነ ሰፊ ማጥቃት ያደረገ ሲሆን በአንዳንድ አውደ ውጊያ ቀጠናዎች ጸረ ማጥቃት በማድረግ ተመቶ እየተመለሰ ሲሆን በሌሎች ግንባሮች አሁንም ከፍተኛ ተጋድሎ እየተደረገ ነው። በድጋሚ አፋር ጭሳ በምትባል ቦታ በሄሊኮፕተር ሰራዊት እየተራገፈ ይገኛል። ባለፉት 4 ቀናት በአካባቢው ላይ ሙሉ ለሙሉ የስልክ መስመር አቋርጦ ነው ውጊያውን እያደረገ የሚገኘው። ፋኖ በራሱ የግንኙነት መስመር እየተናበበ ጸረ ማጥቃት እያደረገ እንደሚገኝም ታውቋል። ገዛዙ ቤት ለቤት እየገባ ጀነራል ተፈራ ማሞን ካላመጣችሁ እያለ ንጹሃንን እየረሸነና እየደበደበ እንደሚገኝ የተገለጸ ሲሆን በዚህም በርካታ አርሶ አደሮች በአሰቃቂ ሁኔታ ተገድለዋል። ሴቶችና ህጻናት ጾታዊ ጥቃት ደርሶባቸዋል። ቤት ንብረታቸው ወድሟል። እሱ አርሶ አደር ቤት ምን ይሰራል? እሱን ከወንዶች ቀዬ ተኩስ ወደሚሰማበት እየጠቆሙ እዛ ታገኙታላችሁ ያሏቸውን አርሶ አደር ከቲት 1 ቀን 2018 ዓ.ም ማምሻውን በአደባባይ እንደረሸኗቸው የዓይን እማኝ ለኢትዮ 251 ዝግጅት ክፍል ገልጸዋል። እንደዚሁ በፋኖ ተመቶ ሙትና ቁስለኛውን ይዞ የተመለሰበት አካባቢ በርካታ ንጹሃንን እንደረሸነ ለማወቅ ተችሏል። ጉና ክፍለ ጦር የአማራ ፋኖ በስማዳ መዳረሻ ወገዳ ከተማ ዙሪያ ገባውን ድልን ተቀዳጅቷል። አማራን የነካ የለውም በረካ እንዲል የቤት አማራው አማራ በአማራ ህዝብ ላይ ዘርፈ ብዙ ጥፋት ሲፈጽም የነበረው የአገዛዙ አራዊት ሰራዊት ጠርንፎ ለመውጣት በተዘጋጀበት ሰዓት የጉና ክፍለ ጦር ስራ አስፈጻሚዎች የባየው መልካሙ ፍቃድ ያለባቸው ያበበ የሸጋው ወይም ገብርዬና ጥንቅሹ የግብር ልጅ የሆነችው ጠንካራዋና አይበገሬዋ ስቴዲንሳ ብርጌድና የሲሳይነውስ ራይ አስቀጣይ የሆነችው ስማዳ ሀገረ ቢዘን ብርጌድ
በማካሄድ በጋራ የተቀናጀ አውደ ውጊያን ሲያደርጉ ውለዋል። የአማራ ፋኖ ያገዛዙን የተለያዩ ምሽጎች በክንዱ ሰባብሯል፣ ተቆጣጥሯል። ከጧቱ 2 ሰዓት ጀምሮ እስከ ቀኑ 11 ሰዓት በኋላው እልህ አስጨራሽ ትንቅንቅ የአማራ ፋኖ ድልን ተቀዳጅቷል። አማራ ፋኖ በጠላት ላይ ከፍተኛ የሆነ የአካል የቁስልና የስነ ልቦና ኪሳራ ደርሷል። የአገዛዙ ታጣቂዎችና የአገዛዙ የቡድን መሳሪያ እስከ ነፍስ ወከፍ መሳሪያ ምርኮ ሆኗል። የወገዳ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር የሚገኝ ሲሆን ጠላት የምጽአት ቀን ይደርስለት ዘንድ ሸረፍ ጎዴ ተራራን እየተማጸነ ይገኛል። በኮንክሪት የተሰራው የአቦ ምሽግ በአማራ ልጆች ተጋድሎ ተሰብሯል። የጠላት ብዙዎች ምሽግ ሲሰባበሩ ጠላት የመጨረሻ መዳኛ ወዳለውና የቁም ምሽግ ወደ ሰራበት ሸረፍ ጎዴ 360 ዲግሪ ተራራ ሩጦ ገብቷል። ጠላት ሸረፍ ጎዴ ተራራን አድነኝ ሲል በተማጽኖ ይገኛል። ይህ አብይ አህመድ አገዛዝ በግንባር ከባድ ሽንፈት ሲገጥመው ንጹሃን ላይ ወደ አተኮረ ጅምላ ፍጅት ተሸጋግሯል። ኔትወርክና የስልክ አገልግሎት በማቋረጥ ልዩ የማጥቃት ዘመቻ የከፈተው የአብይ አህመድ ሰራዊት በገጠመበት ግንባር ሁሉ እየተማረከና ሙትና ቁስለኛ እየሆነ መበተኑ በፈጠረበት ስጋት በአብይ አህመድ ትዕዛዝ እየተወሰደ ያለው የበቀል እርምጃ የስርዓቱን ተራ ሽፍታነት የሚያሳይ ነው ተባለ። የንጹሃን አርሶ አደሮችን ቤት በከባድ መሳሪያ ማፍረስና ማቃጠል፣ ከግንባር ፈርጥጦ ያመለጠው ሰራዊት ከተማ ላይ ንጹሃን መረሸን ዋነኛ ተግባሩ በማድረግ የጦር ወንጀል መፈጸሙን ቀጥሏል። እያንዳንዱ በከባድ መሳሪያና በድሮን እየፈረሰ ያለው የአርሶ አደር ቤትና ቤት ለቤት የመረሸን ተግባር በማስረጃ መሰነዱ ይቀጥላል። ይህ የወንጀል ፋብሪካ የሆነ አገዛዝ ምን እየፈጸመ እንደሆነ ዓለም ሊያውቀው ይገባል። ይህ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦር ለሶስተኛ ዙር በርካታ እግረኛ ፋኖችን በደማቅ ሁኔታ አስመረቁ። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦር ለበርካታ ወራቶች ሲያሰለጥናቸው የነበሩት ፋኖች ካቲት 1 2018 ዓ.ም የኮሩ አመራሮች በተገኙበት መድረክ ላይ አስመርቀዋል። ቀኛዝማች ተበጀ ወርቁ ክፍለ ጦር በርካታ እግረኛ ፋኖችን ሶስተኛ ዙር ያስመረቀ ሲሆን በዚህ የምርቃት ስነ ስርዓት ላይ የደጋው መብረቅ ኮር የፖለቲካ ዘርፍ ኃላፊ አርበኛ ብርሃን አረጋ በመክፈቻ ፕሮግራሙ ላይ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን የአማራ ሕዝብ የብረት አጥር ናችሁ። የአማራን ሕዝብ ጥላት የሚያጠቃው በእናንተ አስከሬን ላይ ተረማምዶ ነው። ስለዚህ እናንተ የአማራ ሕዝብ መታፈሪያና መከበሪያ የብረት አጥር ናችሁ በማለት ለተመራቂዎቹ መልእክት ያስተላለፈ ሲሆን የኮሩ ሕዝብ ግንኙነት ኃላፊ አርበኛ መኩሪያ አጋዡ እናንተ አማራ ናችሁ፣ በአማራዊ የሞራል ልልና ቁማችሁ የተገኛችሁ በማለት ለተመራቂዎቹ መልእክት አስተላልፏል። የክፍለ ጦር ዋና አዛዥ አርበኛ በለጠ መኩሪያው በበኩላቸው ለተመራቂ ፋኖች የአማራን ሕዝብ ነጻ የማውጣት ኃላፊነት የዚህ ተመራቂ ጭምር ነው ሲሉ ለተመራቂዎች አሳስበዋል። በዚህ የምርቃት ስነ ስርዓት ላይ የአሰልጣኞቹ ምስጋናና እየፈጸሙት ላለው ያው ገደል የሽልማት ፕሮግራም የተበረከተ ሲሆን ይህ የአሰልጣኞች ማነሻሻ የምስጋና እውቅና ለቀጣይ የተልዕኮ መሰላል ይሆን ዘንድ ታስቦም የተደረገ ነው። እየተዋጋን እንሰለጥናለን፣ እየሰለጠን እንዋጋለን። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል አማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ ዕዝ መረጃውን አድርሶናል። ክቡራትና ክቡራን ቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ